رضي الله عنه عن اتباع الجنائز جنازة وجن كمكتل تكلكلن يورّاچ ያለችው ስለ ሴቶቹ ጀማዓ ጀናዛዎችን ከመከተል ተከለከልን ከልካዩ ማን ነው ይታወቃል ነብዩ ሰለላሁ ዐለይሂ ወሰለም ናቸው ولم يعزم علينا ባይሆን አልተካበደብንም ነው የምትለው አልተካበደብንም ትላለች رضي الله عنها እሷ በዚህ አይነት ነው ነገሩን የተረዳችው ማለት ነው ነገር ግን ነገሩ እንደዛ አይደለም አንዳንድ ዑለማዎች ነገሩ ከባድ እንደሆነ ነው የሚናገሩት ማለት ነው እሷ ግን ራሷ በተረዳችው መሰረት የተካበደ አልመሰላትም እንደተከለከሉ ግን ታውቃለች ኑሂና ብላለች ናሂ ከመጣ በመሰረቱ ክልከላ ከመጣ ለሐራምነት ነው የሚመጣው ሸሪዓ ላይ በመሰረቱ ለሐራምነት የመጣውን ይህንን ክልከላ የሚያበርድ ነገር ሲኖር ወደ ከራህነት ይዞራል ክልከላ አለበለዚያ ክልከላ በመሰረቱ ለሐራምነት ነው የሚመጣው ከሐዲቱ የምንረዳው ሴቶች ጀናዛ ከመከተል እንደ ተከለከሉ ነው ለምን ነው የተከለከሉት አብዛኛው ጊዜ ከወንዶች ይልቅ صبر ላለማድረግ የቀረቡት ሴቶች ናቸውና ለዚህ ነው ወንዶች ነገሮችን ምቅና ቻል አድርገው እንደሚያልፉት ሴቶች ብዙ ጊዜ አይዋጣላቸውም صبر ያጣሉ ለዚህ ሲባል አንደኛው ምክንያቱ የተከለከለው በዚህ የተነሳ ነው ሌላው ልባቸው ስስና ቅርብ ከመሆኑ እዛ አካባቢ ሄደው በሽርክም ይሁን በተለያየ በሆነ አላህ ውጪ ያሉ አካላትን ማምለክ ወይም ወደዛ ሊገፋፋ የሚችል መስመር ውስጥ እንኳን መግባት እዛ ሽርኩ ላይ እንኳን ባይደርስ የተለያየ ጥፋቶች ላይ ለመውደቅ ቅርቦቹ ከወንዶች ይልቅ ሴቶች ናቸው አንዳንዴ የሽርክ ጉዳዮች የሰዎችን ልበ ስስነት ይጠቀሙና ሰዎችን ያጠቃሉ ማለት ነው ለዛ ነው ዕውቀቱ ካላቸው ሰዎች ይልቅ በሽርክ የሚጠቁት የዋህ የሆኑ ምንም የማያውቁ ሰዎች ናቸው ከወንዶች ይልቅ ሴቶች ናቸው የመሳሰለ ዞሮ ብዙ ሰበቦች ይኖሩታል ነብያችን አለይሂ ሰላቱ ወሰለም ሴቶችን ጀናዛ ከመከተል የከለከሉበት ከነዛ ሰበቦች ውስጥ የተወሰኑት እነዚህ ናቸው ለማለት ابن دقيق العيد የሚባሉት ትላልቅ ከሚባሉ ዑለማዎች ውስጥ قد وردت احاديث أدل على التشديد في اتباع الجنائز أكثر مما يدل عليه هذا الحديث بلا ይህ ሐዲስ ከሚጠቁምበት በላይ ሴት ልጆች ጀናዛ መከተል እንደሌለባቸው የሚጠቁሙ ሌላ ብዙ ሐዲሶች አሉ ይላል በጥቅሉ ለሴት ልጆች ጀናዛ መከተል የሚሆን ቀብር ዚያራ ማድረግ አይቻልም የተከለከለ ነው ማለትን ከዚህ ሐዲስ እናገኛለን عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال كان النبي صلى الله عليه وسلم قالوا إلى أبي هريرة يعني قال كذي قدمنا له أن أنت قال من الوقت سلاس قدمونه أسرعوا بالجنازة فإن تك صالحة فخير تقدمونها إليه وإن تك سوى ذلك فشر تضعونه عن رقابكم بجنازة أفطنوا
ودبيتو አፋጥኑት ነው فإن تكو صالحة መልካም ከሆነች ያቺ ጀናዛ فخير تقدمونها إليه فخير መልካም ነው تقدمونها إليه እናንተ እሷን የምትወስዷት ቦታ መልካም ነው صالحة ከሆነች መልካም ነፍስ ከሆነች ማለት وإن تكو سوى ذلك ከዚህ ውጪ ሆና ከሆነ ግን ሷሊሃ ካልሆነች ነፍሲቱ የጥሩ ሰው ነፍስ ካልሆነች ማለት ነው ሲዋ ذلك የመጀመሪያው ጥሩ ሰው ነው ይሄ ደግሞ በተቃራኒው ከሆነ فشر تضعونه على رقابكم فشر ነገሩ መጥፎ ነው تضعونه ታኖሩታላችሁ على رقابكم ከተከሻችሁ ታኖሩታላችሁ ቶሎ ብላችሁ ከተከሻችሁ ታወርዳላችሁ ቶሎ ብላችሁ ትገላገላላችሁ ይህ ሐዲስ በጥቅሉ የሰው ልጅ ሩህና ጀሰድ እንዳለው ይጠቁማል እንግዲህ ሩሁ ጀሰድን በተለየች ጊዜ የሰው ልጅ እዚህ ቤተሰቡ በመካከል ቁጭ ማለቱ ምንም የሚሰራው ነገር የለም እንደው ችግር ነው የሚያመጣው ማለት ነው መቆየቱ ለዚህም ነብዩ ሰለላሁ ዐለይሂ ወሰለም لا ينبغي لجيفة مسلم أن يحبس بين ظهراني أهله يمي الحديث الله يا مسلم مريسا بموتت بيسو بالوت بيسوچو መካከል ቁጭ ብሎ ሊቆይ ተገቢ አይደለም ብለዋል ቶሎ መነሳት መቻል አለበት ይሄ እንግዲህ ነገሩ አመቺ ከሆነ ነገሩ አመቺ ሳይሆን ቀርቶ ለምሳሌ ባለስልጣን ቢሆንና የሀገር አንዳንድ ነገሮች ቦታው ላይ ገብተው እስከሚስተካከሉ ድረስ የሱ አለመቀበሩ አስፈላጊ ከሆነ አይቀበርም ለዚህም ማስረጃው ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ ከ3 ቀን በኋላ ነው የተቀበሩት ስለዚህ በዚህ አይነት አንዳንድ ችግሮች ካሉ ለችግሮች ተብሎ የሚቆይበት ሁኔታ ይኖራል ለምሳሌ በአደጋ ይሞትና የአደጋው መንስኤ ተብሎ የሚጠረጠር ሰው በወንጀለኝነት የተጠረጠረ ሰው ካለ ያንን ለማጣራት ጀናዛውን ለመመርመር አስፈላጊ ነገር የሚኖር ከሆነ በሌላ መልኩ ደግሞ በአደጋ ይሆንና ራሱ መሞቱ ራሱ ትንሽ መጠበቅና መረጋገጥ ካለበት ምናልባት ገይቡባ በሚባለው ሁኔታ ውስጥ ገብቶ ከሆነ ሰውየው ራሱን በጣም ያሳተው ሁኔታ ውስጥ ገብቶ ከሆነ መጀመሪያ መረጋገጥ በደንብ ይኖርበታል ከዛም በኋላ ተረጋግጦ ሞቷል የሚባለው ነገርም ካለና ለቅርብ ዘመዶቹ የማይወጣላቸው ሆኖ ችግር የሚከሰት ከሆነ መጠበቁ አስፈላጊ ከሆነ በዚህ አይነት ቢጠበቅ ሸሪዓው አይቃወምም ማለት ነው ማፍጠኑ በጥቅሉ መልካም ነው ማፍጠኑ ይወደዳል ማፍጠኑ የሚባለው በሁሉም አይነት የተጅሂዝ ወይም ደግሞ እሱን የማስተናዳትና የመሸኘት ጉዳዮች ላይ ይገባል ፍጥረቱንም ሶላቱንም ተሸክሞ ቀብሩ ማድረሱንም ያው መቅበሩንም ማለት ነው ይሄንን በሁሉም ላይ እስራዑ ይወደዳል ባይሆን በመሄዱ ላይ ስላለው እስራ ወይም ሲኬድ ያለው ፍጥነት ላይ ጀናዛውን በማይጎዳበት መልክ ነው መፈጠን ያለበት እንጂ ልክ እንደ ቃይዞ እኛንገጫገጩትና በዚህ አይነት ከሆነ ይሄ አይደገፍም ወይም ይወገዛል ማለት ነው ለምን የሰው የኛ አይነት ህይወት አይኖረው እንጂ ያለበት ሌላ ዓለም ላይ ከሱ ጋር ሩሁ ተሳላለ ከሱ ጋር ሩሁ ግንኙነት አላት አሁንም ቢሆን ማለት ነው ይሄኛውን ዓለም ነው ለቅ ያወጣችው እንጂ ወደ ሌላ ዓለም ተላልፋ የራሷን የሆነ ግንኙነት ይዛለች ማለት ነው እና ሰውየው ይሰማዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ
የአንድን የሞተ ሰው አጥንት መስበር በህይወት እንዳለ እንደ መስበር ነው ብለው የተናገሩበታልና ጥንቃቄ ያስፈልገዋል ማለት ነው። ያው ሰውየው መልካም የሚሆን መጥፎ እኛ አይደለንም የምንወስነውና ሙስሊም እስከሆነ ድረስ የሙስሊም መቃብር ይከበራል። አህካሞችም ሙስሊም ለአንድ ሙስሊም የሚገባ የሆነ አህካምም ይኖረዋል ማለት ነው። በተቃራኒው ደግሞ ከእስልምና የሚያስወጣ ተግባር ከፈጸመ እንደዛው ይደረግበታል። በተወሰነ መልኩ ደግሞ ጥፋት ካለበት በጥፋቱ ልክ የሚወገዝ ይሆናል። ለምሳሌ ራሱን ገሎ ከሆነ የተወሰኑ መልካም ሰዎች እንዳይሰግዱበትና ችላ እንዲሉት ይደረጋል። ይሄ ራሳቸውን ለሚያጠፉ ሰዎች ከእስልምና ባያስወጣም ይሄ ተግባር ትልቅ ወንጀል መሆኑን ለመምከርና እንደ ማዕቀብ ለመጣል የተደረገ ነገር ነው። ሁሉም አለመስገዱ ግን ተገቢ አይሆንም። ለምን ትልቅ ወንጀል ሰራ እንጂ ሰውየው አልከፈረምና ልክ እንደ ከፈረ አድርጎ መውሰዱ ተገቢ አይሆንም ማለት ነው። ያው ይሰገድበታል፣ የተወሰኑ ሰዎች ይሰግዱበታል፣ የተወሰኑ ሰዎች ደግሞ ሀጅር ያደርጉታል፣ መስገዱን ይተዋል። አልሙሂም እኛ ምንነቱን ማናቀው ሙስሊምነቱን ብቻ መናቅለት ሰው ከሆነ እንደየትኛውም ሙስሊም የሆነ ሰው አንስቶ የማጠብ የመከፈን እንዲሁም የመቅበር ግዴታ ይኖራል ማለት ነው ሙስሊሞች ላይ። ከሐዲሱ የምናገኘው ጥቅል መልእክት አንድን ሟች የሆነ ሰው በሚደረግለት መሰናዶ ላይ ፈጠን ማለት ተገቢ ነው። ያም በጀናዛው ላይ ወይም ጀናዛውን በሚሸኙ ሰዎች ላይ ጉዳት በማያስከስትበት መልኩ ማፍጠን ተገቢ ነው ማለትን ከዚህ እንረዳለን። ሌላው የኸይር ሰዎችን መጎዳኘት መልካም እንደሆነ ነው። መጥፎ ሰዎችን ደግሞ መጎዳኘት መጥፎ እንደሆነ ከሐዲሱ ላይ እንረዳለን። ከየት ነው የምናገኘው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ከሆነ የሰውየው ነፍስ መጥፎ ከሆነ ከአላህ ዘንድ ያልተወደደ ከሆነ ከጀርባችሁ ላይ ቶሎ ታነሳላችሁ እያሉ እንኳን አይደለም አንድ ሰው በህይወት ያለ ሰው ይቅርና የሞተ ሰው እንኳን መጥፎ ከሆነ ከኛ ጋር መሆኑ መጥፎ ነው ለኛ ማለት መጥፎ ነው። ሸሪዓችን መጥፎ ሰዎችን ከነሱ አሽራሮችን እንድንርቅ ነው የመከረን ማለት ነው። ተሸረኛ ተጠግቶ ምንም የሚገኝ ነገር የለም። ያው ራሱ ሰውየው ሸረኛ መሆኑ ነው እንደውም የሚያሳየው ማለት ነው። እንደውም ከሸረኛ የሚሆን ሰው የሚያሳየው እሱም አንድ የሸረኞቹ ተባባሪ ቢያንስ የነሱን ክፉ ቃል እየሰማ ለዛ አጸፋ የማይሰጥ መሆኑን ነው ሊያንጸባርቅ የሚችለው። ለዚህ ነው አላህ ሱብሓነሁ ወተዓላ ወኢዛ ረአይተ الذين يخوضون في آياتنا فأعرض عنهم በአንቀጾቻችን ዝም ብለው ዘባራቂ የሆኑ ሰዎችን በቁርአን የሚጫወቱ ያለ እውቀታቸው የሚናገሩ በቢድዓ የሚራመዱ እዚህ አይነት ሰዎችን ስታይ ይላል አላህ ከነሱ ዞር በል አብራሃቸው እንዳትቀመጥ አብራሃቸው እንዳትሆን በማለት ቁርአን ላይ አላህ ያስጠነቅቃል ማለት ነው። እንዲሁም ደግሞ ስለ ሙእሚኖቹ ሲፈት በተናገረበት ቦታ ላይ ወኢዛ መሩ ቢልለግዊ መሩ ኪራማ ያልሆነ ቆሻሻን ውዳቄን የሆነ ነገር ሲያልፉ ራሳቸውን አክብረው ከዚህ ቆሻሻ ከሆነ ነገር ርቀው ነው የሚያልፉት በማለት አላህ ሱብሓነሁ ወተዓላ ተናግሯልና እንደዚህ ያለ ቆሻሻ ሸረኛ የሆነ ሰው ጋር በህይወቱም ይሁን ከሞተ በኋላ አብሮ ከሱ ጋር መሆን ለፋኙ አደጋ ነው ማለትን ከዚህ እንረዳለን ማለት ነው። ሌላው ሐዲሱ ላይ ከምንረዳው ነገር አንድ ሰው ዛሂሩ ሙስሊም ከሆነ እነዚህን አህካሞች በሱ ላይ መተግበር ግዴታ መሆኑን ነው። ባቡን في موقف الإمام من الميت ራሱን የቻለ ይህ አንድ ርዕስ ነው። ኢማሙ ከመይቱ ያለው መውቅፍ ወይም ቦታ ይላል። ኢማሙ የቱ ጋር ሆኖ ነው የሚያሰግደው ነው። الحديث 60 بعد 100 عن سمرة بن
جندب رضي الله عنه قال صليت وراء رسول الله صلى الله عليه وسلم على امرأة ماتت في نفاسها فقام وسطها سمرة بن جندب يبالال كرسولك عليه الصلاة والسلام بأند سيف ليس قدكني يأتي سيف يموتجو بنفاس نبرة بولي الدم النام نبي صلى الله عليه وسلم محل سونتوان قوموا ተቀጣይተው ማለት ነው አሰገዱ فقام وسطها الى محل ሰውነቷ ላይ ቆሙ ማለት محل ሰውነቷን ተቀጣይተው ነብዩ ሰለላሁ ዐለይሂ ወሰለም አሰገዱ ነው ወስጥም ይቻላል ወሰጥም ይቻላል እዚህ ላይ وسطها ብሎ በዚህ ሪዋያ የመጣው በስኩን ንፋስ የሚባለው ወይ እየወለደች እያለ በዛው ጊዜ ወይም ደግሞ ከወለደች በኋላ ከተወሰነ ጊዜ በኋላ ያመማት ጀምሯት የሞተች ሴት በንፋስ ሞተች ነው የሚባለው ያው ከወለደች በኋላ ጀምሯት እሱ ራሱ እንደ ምክንያት ሆኖ ከገደላት ማለት ነው ሐዲሱ ላይ የምናገኘው መልእክት ሶላት على الجنازة يتدنجج مهوننا وهي بحديث يثبتنا جنازة لي مسجد صلاة الجنازة بحديث لي النبي صلى الله عليه وسلم بزو وتعالى يدرجوبتهم يعززوبتهم ليلو إمام ሴት ስትሆን መሐሏን ነው የሚቀጣጫት መሐሏን ተቀጣይቶ ያሰግዳል ሌላው የዱንያ ሸሂዶች ይሁሉ ማለት እዚሁ የነዚህ ሸሂድ المعركة ያልሆኑ ሰዎች ወይ የአኺራ ሸሂዶች የሚሏቸው ይመስለኛል እነዚህ ሸሂዶች ሸሂድ المعركة ያልሆኑት ይሰገድባቸዋል ማዕረካ ላይ የሞቱት ግን ጦር ሜዳ ላይ የሞቱት ሸሂዶች እነዚህ አይሰገድባቸው ለምንድን ነው የማይሰገድባቸው ከተባለ ሶላት الجنازة የሚሰገደው ሸፋዓ ለማድረግ አላህን ዱዓ አድርጎ ማረው ብሎ ለማለት ነው እነሱ ደግሞ ገኒይ ናቸው ይሄን ማረው ተብሎ ከመጠየቅም የተብቃቁ ናቸው ለዚህ አይሰገድባቸውም ያው ሸሪዓውም የመጣው ባለመስገድ ወንድ ከሆነ ሴት ይቆማል ከተባለ ወንድ ከሆነ የሚቆመው በራሱ አቅጣጫ ነው አነስ በአንድ ሰው ላይ አሰግደው عند رأسه ቆመው ነበር ከዛ በኋላ ሴት ደግሞ ጀናዛ ሲመጣ حيال وسط السرير የአልጋው መሃል ቆመው አሰገዱ ሴት ሲሆን እናም እንዲህ ነብዩን አይተህ ነው እንዴ ብሎ ጠየቃቸው አላ ኢብኑ ዚያድ የሚባል ሰው ሴት ሲሆን በዚህ አይነት ወንድ ሲሆን በዛ ቅድም በተባለው አይነት ሲያሰግዱ አይታቸው ነው ወይስ ከራስህ ነው ብሎ ሲለው قال نعم አይቻቸው ነው ብለው ስለዚህም ወንድ ሲሆን ራስ አቅጣጫ ላይ ይቆማል ሴት ሲሆን ደግሞ በመሃል ላይ ይቆማል ማለት ነው ጀናዛዎች ከተሰባሰቡ ወደ ኢማሙ የሚጠጋው ወንድ ሆነው ነው ከዛ በኋላ ሴቱን እያደረገን እንደዛ እናደርጋለን አንድ ሶላት ይበቃል ለየጀናዛው አምጡ እየተባለ ማለት የለበትም ማለት ነው ያው ወንዶችን ሁላቸውንም በጭንቅላታቸው ላይ አቅጣጫ ነው የሚቆመው ሴቶቹን ደግሞ አምጥተን ቃሬዛውን ስናስቀምጥ የወንዶቹ
ይሄው የወንዱ ቃሬዛ ራሱ ይሄ ከሆነ የሴቱን እናመጣና በዚህ ጋር መሃሉ ላይ እናደርገዋለን ማለት ነው ቃሬዛው እዚህ ጊዜ ኢማሙ ሲቆም የወንዱን ጭንቅላት የሴቱን መሃል ያገኘዋል ራሱ ሶላት الجنازة ዋናው ነገር ሸፋዓ ጥየቃ ነውና ለሟች ዱዓ መደረግ ይኖርበታል ቢያንስ اللهم اغفر له እችን እንኳን አንድ ሰው ማለት አለበት ማለት اللهم اغفر له ብሎ ማለት አለበት ያአላህ ማረው እንኳን ብሎ ማለት ይኖርበታል ማለት ነው መጀመሪያ ሽፈቱ ላይ ያሳለፍን መስሎኛል ፋቲሃ ይቀራል ከዛ ሶላት አለ ነቢ اللهم بارك የሚለው ጋር አብሮ ማለት ነው ይላል እዛ በኋላ በሶስተኛው ዓም የሆነውን ዱዓ ከዛም ኻስ የሆነውን ይቀጥላል ዓም የሆነውን ካደረገ በኋላ ወይም ደግሞ ባጭሩ ዱዓ ያደርግለታል ለሟቹ በአራተኛው አላሁ አክበር ከተባለ በኋላ ወይ ዝም ብሎ ያችን ጊዜ ማሳለፍ ይችላል ወይ ደግሞ ትንሽ የዱዓ ማድረግ ይችላል ማለት ነው اللهم لا تحرمنا اجرهم منه يسون اجرون አታሳጣን ولا تفتنا بعده እሱ ሄዷል እኛ ያለነውን ሐያተ ዱንያ ላይ አኑራሃት ፈተነን ባክህ ጌታችን እየተባለ ዱዓ ይደረጋል ከኋላ የመጣ ሰው ሶላት الجنازة ላይ አንድ ያምልጦኛልና እኔ እንዴት ነው መሰግደው ማለት የለበትም አላሁ አክበር እያለ ፋቲሃውን ይቀራ አላሁ አክበር ሶላት አለ ነቢ አላሁ አክበር ቶሎ ቶሎ መጨረሻው ላይ ልክ ሰላም አለይኩም ሳይባል በፊት የደረሰ ለምሳሌ አላሁ አክበር ብሎ የደረሰውን ፋቲሃውን ቀራ ማለት ነው እዛ ሰላም አለይኩም ወራህመቱላህ ሲባል እንግዲህ አላሁ አክበር ብሎ ያችን ሶላት አለ ነቢ اللهم صل አላሁ አክበር እዛ اللهم اغفر له አላሁ አክበር ዝም ብሎ ሰላም አለይኩም አደግ ያችን ሰክተዋን የተዋት ዱዓ ማድረግ ምናምን የሚለው ያችን اللهم اغفر له ጃም ዋናው اللهم اغفر له باب في تحريم التسخط بالفعل والقول ይሄ ባብ ግን ሶላት አሁን ቀضاء ያረጋል በየስል ይሄ ጀናዛው ከፊት ለፊት መነሳት የለበት ከፊት ለፊት ከተነሳ ምን ላይ ነው አሁን የሚሰግደው ሰው ስለዚህ ይሄኛው እንዳይነሳበት ነው ይፍጠን አሁን በተባለው መጠን እንዲፈጠንም የተደረገው ማለት ነው እንዳይነሳበት ብድግ ካለበትማ በቃ አختመ ማለት ነው ባቡ في تحريم التسخط ወይ ደግሞ ዝም ብሎ እንደዚህ ከመጣደፍ ወይ መጀመሪያውኑ ሳይጀምረው ተውና እዛው ቀብሩ ላይ ሄዶ ይሰግዳል ማለት ነው ከነብዩ ሰለላሁ ዐለይሂ ወሰለም ባለፈው ሐዲስ ላይ እንዳሳለፍነው ቀብር ላይ ሄደው እንዲሰግዱ باب في تحريم التسخط بالفعل والقول በንግግርና በተግባር صبر ከማጣትና ከመበሳጨት حرامነቱን መበሳጨት حرامነቱን የሚናገር ነው የሚል في تحريم التسخط بالفعل በተግባርም መበሳጨትን ማሳየት አለ ማለት والقول በንግግር عن أبي موسى الأشعري عبد الله بن قيس البالال رضي الله عنه أن رسول الله صلى الله عليه وسلم برئ نبي ترتوال مالت يترهنن بلوال كما من الصالقة والحالقة والشاقة قال مصنف زو فسروت من إلالو الصالقة التي ترفع صوتها عند المصيبة صالقة كهون الجسيت عندنا صالقة مالت معنج دمصوان مصيبة سمتا وإن دمو ችግር ሲከሰት እሪ ብላ ድምጽ የምታነሳ صالقة ትባላል ከዚህ አይነት ወዮ ባይ ከሆነ ሴት ነብዩ ሰለላሁ ዐለይሂ ወሰለም የጠሩ ናቸው ይሄ ምን ያሳያል ሚን ከባኢሪ ذنوب ለመሆኑ ያሳያል ለምን ተላልቅ ወንጀሎች ተላልቅ ናቸው ብለን እንድንወስን ከሚያደርገን ነገር አንዱ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ እንዲህ ከሚያደርገው ሰው የጠሩ ናቸው መባሉ ነብዩ የጠሩ ናቸው ከተባለ ከአንድ ነገር ይሄ ነገር ከባኢር ذنوب ወይም ተላልቅ የሚባሉ ወንጀሎች በተውባ እንጂ
የማይሰረዙ ማለት ነው ከነዚህ ውስጥ ገብቷል ማለት ትላልቅ የሚባሉ ወንጀሎች አሁን ይሄ እንደ ትንሽ ነገር ነው ሰዎች የሚያዩት ሙሲባ ላይ እሪ ብላ ብትጮህ እንደ ትንሽ ነው የሚያዩት እሱ ከከባይሩ ዝኑብ ነው ወይ ሶላት ቢሰግድ አንድ ሰው ወይም ደግሞ ጾም ቢጾም የመሳሰለው የማያራግፈው ወንጀል ማለት ተውባ ካላደረገ በስተቀር ወደ አላህ ካልተመለሰ ያው አላህ አይመረውም ማለት አይደለም አላህ ሊመረው ይችላል ላይመረው ይችላል تحت المشيئة ነገር ግን ተምሯል እንዲባል እርግጠኛ መኮን የሚቻለው ተውበተ ነሱ ያስፈልገዋል ነው አንደኛዋ ሳሊቃ ነች ሁለተኛዋ ደግሞ አልሐሊቃ ማለት ያቺኛዋ ሳሊቃ ማለት ጫሂ ነች ጫሂ ሙሲባ ሲመጣ እሪ መተል ማለት ሁለተኛዋ ሐሊቃ ወይም ላጭት ነች التي تحلق شعرها ጸጉሯን የምትላጭ ወይም ደግሞ ጸጉሯን የምትነቃቀል ማለት ሙሲባ መጣብኝ ብላ ጸጉሯን የምትላጭ ይሄ ካፊሮቹ ዘንድ ሴቶቹ ጸጉራቸውን ይላጫሉ ወንዶቹ ደግሞ ጸጉራቸውን ያጎፍራሉ ሙሲባ ሲመጣ ማለት ይሄ ነው የነሱ ሁኔታቸው ለዚህ ነው ጺማቸውንም እንደማሳደግ ይላሉ የሙሲባ ሰሞን ላይ እንደዚህ ነው ያው ሁሉ ምንድነው የፈለጉበት አዝነናል ነው የፈለጉበት ማለት ነው ሌላ ደግሞ የህልና ጸሎት የሚባል አለ የተወሰነ ጊዜ የሚገተሩበትም አለ ይሄ ሁሉ እንግዲህ ኹራፋት ነው ውድቅ ነው ባጢል ነው አልሐሊቃ የሚባለው التي تحلق شعرها የሷን ጸጉሯን የምትላጭ ነች ወይም ደግሞ ጸጉሯን የምትነቃቀል ማለት ነው እቺንም እንደዚህ ሆነ ነብዩ ሰለላሁ ዐለይሂ ወሰለም የጠሩ ናቸው ከዚህች አይነት ሴት ማለት ነው እኔ የጠራሁ ነኝ ብለዋል አሻቃ የምትባለው ደግሞ ቀዳጂት ማለት ነው التي تشق جيبها እዚህ አንገት ገባን ምናምን የምትቀዳድድ ልብሷን የምትተረትር ይሄ ምንድነው ተሰፍጠን على قضاء الله وقدره الله سبحانه وتعالى ውሳኔና በሱ ፍርድ ላይ በመጥላት ማለት ነው ዞሮ ሸሪዓ ሶብር የሚያሳጣን ነገር በአጠቃላይ ከልክሏል ሶብር የሚያሳጣ ነገር አይቻልም ለዛ ነው ባለፈው ተላይ እና ከሰለፎቹ ውስጥ እና ዑመር ኢብኑ አብዱል አዚዝ ነው መሰለ ልጃቸው ሞቶባቸው ነበር በዛው ሰሞን እንደዚሁ አጎታቸው ሞተ በዛው ሰሞን ደግሞ እሳቸው ገባርነት ነፃ ወጡት በጣም ወዳጃቸው ነበር የሆነ ሰው ሞተባቸው እዛ ሶስት ሰው ስለሆነ መጣና አንድ ሰው መቼም እያስተዛዘናቸው ነው ለዑመር ኢብኑ አብዱል አዚዝ እንደ ልጅህ ትልቅ ሰው አይቻላልም ማላቸው በጣም ከልጆች ሁላ አይቸም ማላቀው ልጅ ነው ሞተው አላቸው በጣምም እንደሚባለውም ይሄ ልጅ ቢኖር ዑመር ኢብኑ አብዱል አዚዝን ያስረሳ ነበር ይባላል በጣም ከሷሊህነቱ የተነሳ እናም እንደ ልጅህ ትልቅ ልጅ አይቻላልም ይላቸዋል ይሄ አጎት ያልኩት ወይ ወንድም ሊሆን ይችላል ሸካለኝ እንደዚህ እንደሞተብህ ዘመድህ ደግሞ እንደ ወንድምህ ያለ ነው የሚመስለኝ እንደ ወንድምህም እኔ ወንድም አይቻላልም በጣም ትልቅ ወንድም ነው የሞተብህ ብሎ አላቸው አይቻላልም የዚህ አይነት ሷሊህ ሰው አላቸው ቀጠለና እንደዚህ እንደ ወዳጅህም ደግሞ ትልቅ ወዳጅ አይቻላልም በጣም ትልቅ ሰው ነው የሞተብህ አላቸው ከዛ እሳቸው እንደዚህ ብለው ነበር ዝቅ ብለዋል አንድ ከጎኑ ያለ ሰው አንተ አሚር አልሙእሚኒን ዑመር ኢብኑ ኸጣብ እንዳይመስላችሁ ዑመር ኢብኑ አብዱል አዚዝ ያው አሚር አልሙእሚኒን ነበር እሱ አንተ አሚር አልሙእሚኒን ረሱት የነበረው ከሰቀስክበት መሰለኝ ብሏል እሱ እንደዚህ አጎንብሶ ነበር እየሰማ የነበረው ዑመር ማለት ነው ከዛ ቀና ብሎ ዑመር ምን አለው والله እኔ መኖራቸውን አልፈልገውም ካሁን በኋላ አለው ለምን አላህ መሞታቸውን ፈልጎታል አለው ስለዚህ አላህን ቀዳእና ቀደር አልቀበሉም አላህ ከፈለገ እኔ ምን አቀበል እኔ ታዘዝኩትን ብቻ ነው የማደርገው ሱብሃንአላህ አላህም የሞተባቸው ብሎ ተራ ሰው ሳይሆን
በጣም ጥሩ ሰዎች ሆነው ሳሉ እንደዚህ ይላሉ ማለት ነው ኢንሻአላህ አንድ ቀን እንመለስበታለን الصالقة የምትባለዋ ድምጽ የምታነሳለች حالقة የምትባለዋ ጸጉሯን የምትለጫጭነች ያው ሙሲባ ደረሰ ብላ ጸጉር ተነጫለች ትላጫለች ማለት ነው ሻቃ የምትባለዋ ደግሞ ልብስ ተሰነጥቃለች ትበጫጭቃለች ከዚህ አይነቱ ሁላ ነብዩ ሰለላሁ ዐለይሂ ወሰለም የጠሩ ናቸው በሌላ ሐዲስም ላይ ያለ በጥቅሉ እናያለን የሚቀጥለው ሐዲስ አለ عن عبد الله بن مسعود رضي الله عنه عن النبي صلى الله عليه وسلم قال كنبي صلى الله عليه وسلم قالوا يلا ليس منا كنيا አይደለም من ضرب الخدود ጉንጮቹን የመታ ሰው ከኛ አይደለም ሙሲባቶ እንደዚህ የሚል ማለት ነው ይሄው እንደዚህ ይላል እኛ ሀገር እዚህ ደረት ላይ እንደዚህ እንደሚያደርጉት ቢጤ ማለት ነው وشق الجيوب አንገትጌውን እንደዚሁ የሚቀዳድር ሰው ከኛ አይደለም ማለት ነው ሰለላሁ ዐለይሂ ወሰለም ይሄም እንደዚሁ ከባኢር መሆኑን ነው የሚያሳየው ነብዩ ሰለላሁ ዐለይሂ ወሰለም ከኔ አይደለም ብለው የሚጠሩበት ነገር ሁሌ ከከባኢር ነው ጉንጩን የመታ ሰው እንዲሁም ልብሶቹ ማለት ነው አንገትጌው ምናምን የሚቀዳድ ሰው ሶብር በማጣት ወደዓ ቢዳዕወ الجاهليه በጃሂልያ ጥሪ ደግሞ የሚጠራ ሰው አሉ የጃሂልያ ጥሪ የሚባለው ይሄ አንተ እኮ የዘመዶችህ ዋሻ ነበር የቲሞች አሳዳጊ ነበር ምናምን እያሉ ጮህ ብሎ በጃሂልያ ጊዜ ይጣሩ ነበር እናም እንደዚህ ያለው ነገር አይቻልም ማለት ዋ መጠገ ይላል ወይም እንቅጣ ظاهره ጀርቤ ምናምን ተሰበረ ዋጀበላ ወይ ተራሬ ይሉ ነበር በድሮ ዘመን በነብዩ ሰለላሁ ዐለይሂ ወሰለም ሳይላኩ በነበረበት ጊዜ በጃሂልያው ዘመን እና ያ አደጋለ አይቻልም ለምንድን ነው የማይቻለው ለምን ተከለከለ እንደዚህ ብሎ ይሄ ሰው ሲለፈልፍ ሌላ ሰዎችን ሶብር ያደረጉ ሰዎችን ልባቸውን እየቆሰቆሰ ከሶብር ውጪ እንዲ ሆኖ ይጋብዛቸዋል ማለት ነው ለራሱም በአላህ ቀደር ላይ መበሳጨትና መጥላት ይስተዋልበታል ከንግግሩ ለዚህ ተብሎ ተከልክሏል እነዚህ ነገሮች በአጠቃላይ የጃሂልያ ነገር ሆነዋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ከነዚህ የጃሂልያ ተግባራት ሰዎች እንዲቆጠቡ መከራዋለም በሐዲሶች ላይ የአላህ Subhanahu Wa Ta'ala ባሪያ የሆነ ሰው ከሱ የሚጠበቀው አላህ Subhanahu Wa Ta'ala ለሰራው ነገር ቢያንስ ሶብር ማድረግ ነው አለፈው አሳልፈናል ይሄንን ሶብር አለ ከሶብር በላይ ምን አለ ብለናል ሪዳ ወይም መውደድ የሚባል ደረጃ መድረስ አለ ያ መውደድ የሚባለው ደረጃ ትልቅ ሁሉም የታዘዘበት ግን ምን የሚባል ደረጃ ነው ሶብር የሚባለውን ደረጃ ማጣት የለበትም ቢያንስ ማለት ከሶብር በታች ያለው ያስቀጣል ሶብር አላደረገም የሚባልበት መልክ ካለ ያስቀጣል ማለት ነው ከሐዲስ በጥቅሉ የምናገኘው ነገር በአላህ ቀደሮች ላይ የአላህ ቀደሮች እንግዲህ ሁሉም አይደሉም ሶብር የሚያሳጡት በርግጥ የአላህ ቀደሮች እኮ የሚጣፍጡ ቀደሮች አሉት አይደለም የሚጣፍጡ ቀደሮች አሉት እንደዛውም ደግሞ አሳማሚና መራር ቀደሮች አሉት አላህ በእነዚህ መራር ቀደሮች ጊዜ አንድ ሰው ሶብር ማድረግ ከቻለ ነው የዛ ጊዜ ነው ወንድነቱ የሚታየው ማለት ነው የዛ ጊዜ ነው ጉብዝናው የሚታየው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጉብዝናን ከጉልበት መጣል ጋር አይደለም ያቆራኙት ማለት ከምንድነው ያቆራኙት በተቃራኒ ሰዎች የሚጠብቁት ጎበዝ ተብሎ የሚባለው ሰው ታግሎ ምናምን ቶሎ ፈጠን ብሎ የሚጠል ሰው ጎበዝ ብለው የሚያስቡት ማለት ነብዩ ሰለላሁ ዐለይሂ ወሰለም ليس الشديد بالسرعه አንካራ ማለት ቶሎ ሰውን ያንከባለል አይደለም انما الشديد الذي يملك نفسه عند الغضب ሲቆጣ ራሱን ሶብር ማድረግ የሚችል የዚህ አይነቱ ነው ጎበዝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄኛውን የሶብርን ጉብዝና ነው ትልቅ ያደረጉት ሶብር የተሰጠው ሰው ትልቅ ነገር ተሰጥቷል ደግሞ ማወቅ ያለብን
ሙሲባዎች ሲደርሱና የሙሲባ ተጠቂ ስንሆን በዚህ ሙሲባ ሶብር በማድረጋችን አላህ Subhanahu Wa Ta'ala በሶላትና በጾም ማናገኘውን አጅር እንድናገኝ ፈልጎልን ሊሆን ይችላል አንዳንድ ነገሮች በጾምና በሶላት ብቻ አይደረሱ የአኺራ ደረጃዎች በጾምና በሶላት ብቻ አይደረሱ ስለዚህ አላህ Subhanahu Wa Ta'ala ሰዎች ላይ አደጋ ያመጣባቸውና በዛ ባመጣባቸው አደጋ ሶብር በማድረጋቸው የበለጠ ትልቅን የጀነት ደረጃ ይሰጣቸዋል ማለት ነው ወይም ያጎናጽፋቸዋል ለዚህ ሶብርን ሲመርጡ ይታያል አንዳንዴ ማለት ነው ትላልቅ የሆኑ ሰዎች ሶብርን ሲመርጡ ነው የምታዩት ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የመጣቸውና ዱዓ እንዲደረግላት የጠየቀችውን አውድቅ ያለባትን ሴት የመሰለ ማለት ነው እየጣለ ያንፈራፈራት ነብዩ ጋር አለይሂ ሰላቱ ወሰለም መጣ ስትጠይቃቸው ከፈለግሽ ዱዓ አድርግልሻለሁ ያለብኝ ገፍላ ሁላ ይለቅሻል ከፈለግሽ ደግሞ ከዚሁ ከበሽታሽ ጋር ታገሰሽ ጀነት ታገኛለሽ የዚህ ጊዜ ጀነቱ ይሻለኛል አለ ተወቹ ማለት ነው ሶብር አድርጋለሁ ምንድነው በሶላት ተሰግዳለች እቺ ሱሐባ ነች በተለያየ ነገር እንደምትበልጠን ነው ከመሆኑም ጋር አላህ Subhanahu Wa Ta'ala ደረጃዋን ከፍ ሊያደርገው ፈልጎ ይሄንን ሙሲባ ሰጥቷታል ማለት ነው ለዛ ነው አብዱላህ ኢብኑ አባስ እቺን ሴት ተመለከታለህ እቺ ሴት እኮ ነብዩ ሰለላሁ ዐለይሂ ወሰለም በጀነት የመሰከሩላት ሴት ነች እያለ ለአንድ ሰው ሐዲሱን ይነግረው ነበር ማለት ነው ሙሉ ታሪኩን ነብዩ ጋር የመጣችበትን ይመሳሰል المهم አንድ ሰው ሶብር በማድረጉ አላህ Subhanahu Wa Ta'ala ከዚህ በፊት ከሱ ላይ ቆልፎ የነበረውን የራህመት በሩን ይከፍትለታል ሶብር ትልቅ ነገር አለው ሶብር በማድረግ ብዙ ነገሮች ይገኛሉ ሶብር ባለማድረግ ደግሞ ብዙ ነገሮች ይታጣሉ ተቃራኒ ሰዎች ለትንሽ ጊዜ ሶብር ማድረግ ያቀጣቸውና ለትንሽ ጊዜ ሶብር ማድረግ ያቀጣቸው ትልቅ ነገር ያጣሉ ስለዚህም ሶብር ትልቅ ፋይዳ አለው እና መጠናከር ያስፈልጋል በሶብሩ ላይ አላህ ሶብር ይስጠን የሚባለው መቼም ማውራቱም አይቀርም ተሰخط على اقدار الله المؤلمه አሳማሚ በሆኑ በአላህ ቀደሮች ላይ መበሳጨት حرام ነው አጅሩ በእሪ በማለት ሊሆን ይችላል ጸጉር ምናምን በመንጨት ሊሆን ይችላል ወይም ደግሞ በመላጨት ሊሆን ይችላል እዚህ ሐዲስ ላይ እንደተጠቀሰው ወይም ልብስ በመቀዳደር ሊሆን ይችላል ተሰخط حرام ነው ያስቀጣል ከአላህ ሌላው ሶብር ማጣትና የዚህ አይነት ነገር ውስጥ መግባት የጃሂልያን መንገድ መከተልም ጭምር ነው የጃሂልያን መንገድ መከተል ደግሞ حرام ነው በጥቅሉ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄ የጃሂልያ መስመር ነው እያሉ እያስጠነቀቁ ያሉት የጃሂልያ መስመር አንድ ነገር ይሄ ጃሂልያ ነው ከተባለ መራቅ ነው ያለብን ይሄ ነገር ጃሂልያ ነው ከተባለ መራቅ ነው ያለብን ለምሳሌ ከዛ ውስጥ አንዱ የተለያየ ብሔርተኝነትና ዘረኝነት ምናምን የሚባለው ይሄ ጃሂልያ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሰዎች የሆነ ቦታ ላይ ተገናኙና አንዱ ሙሃጅሪይ ነው አንዱ አንሷሪይ ነው አንዱ ቀልድ ይወዳል በጥፍ ያለው ሊያቃልደው ፈልጎ ይመስላል ከዛ በኋላ በጥፍ ሲለው ያኛውም እንደዚሁ እውነት መስሎት የምር መስሎት እንደው ተጣላውና ይሄኛውም ያለል ሙሃጅሪን አለ እናንተ ሙሃጅሮች ድረሱልኝ እንጂ ይላል ይሄኛውም ደግሞ ያለል አንሳር አሁን እንግዲህ መጠራራት ተጀመረ ማለት ነብዩ ሰለላሁ ዐለይሂ ወሰለም በኋላ ጉዳዩን ሲሰሙ ያው መጥፎ ሰዎች ደግሞ እንዴት እቺን ነገር እንደሚፈልጓት በኋላ ተጠቅሳታል ነው እንዳረሳት ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሲሰሙ ምን አሉ دعوها فإنها ممكنة እንዲህ ያለ ዘረኝነት ግሩፕኝነት የሚባል ነገር አቁሙ ይሄ ግም ነገር ነው እንዴት አድርገው ከአንዴ ፍርጥ እንዳረጉት ተመልከቱ ከምንም ቦታ እንዳልሰጡት ማለት ነው ይሄንን
ዝባዝንኪ የሆነ ተራ ጀብድ ከየት እንደመጣ ማይተው ቆሻሻ ማለት እንደዚህ አድርገው አብጠለጠሉት አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሚባል ሙናፊቅ ነበር እሱ ሲሰማ ምን አለ አሃሃሃ ሀገራችን መተው ጭራሽ በእኛ ላይ መጠራራ ጀመሩ አለ ሱብሃንአላህ ሙናፊቅ የሆነ ሰው እንደዚህ ነው حتى ማን ነው አሁን እሱ ማን ጋር ሄደ በዚህ በአንድ ተራ በሆነ ሷሃባ የተፈጠረውን ችግር ከነብዩ ጋር አገናኘውና ነብዩ አለይሂ ሰላቱ ወሰለም ሙሃጅር ናቸው እሳቸው በርግጥ ከሙሃጅሮቹም ጋር ነው አላህ የሚቀሰቅሳቸው አልሙሂም ሙሃጅር ናቸው እሳቸው ሂጅራ ስላደረጉ ለዛ ነው لولا الهجرة لكنت امرأ من الأنصار بلا إنه هجرة على الله هجرة تظلم منهم على هجرة ما رجال يا بايهم كأنصار وش كان برمه هنا بلا المهم مهاجرنا تشوف النبي صلى الله عليه وسلم الساتشون لمن كان أبو بكر عمر عثمان علي ليلوشون دال بترث على ما جد من تتكلم إيه من على أجرات متو መጠራራ ጀመሯል እንደዚህ ነው እንግዲህ መጥፎ ሰዎች ደግሞ እቺን ነገር ይፈልጓታል መጥፎ ሰዎች እቺን ነገር ይፈልጓታል የሆነ ቦታ ያነሱና ምንም ከዚህ ጋር ንክክት የሌለውን ጭራሽ የዚህ አይነት ነገር የማይወደውን ሰው በአጠቃላይ ከስር እየጠለፉ ገመድ ያስገቡለታል እሱንም ወደ ላይ ሊስቡለት ማለት ነው ይሄንን ገመድ አልሙሂም እንዲህ ያለው ነገር ስላለ ጥንቃቄ ያስፈልጋል በተለያዩ ቦታዎች ላይ ጃሂልያ ጉዳይ ነው ከተባለ አንድ ነገር እርፍ ማለት ነው ከሱ የሚያስፈልገው መተው ነው የሚያስፈልገው የጃሂልያ ጉዳይ ከተባለ አንድ ነገር በጣም ከባድ ነገር የድንቆሮ ዘመን ላይ አላህ ሸሪዓ ከመጣ በኋላ ወህይ ከወረደ ኑር ከመጣ በኋላ ጨለማ ውስጥ መሆን ማለት ነው ጃሂልያ ማለት ከባድ ነገር ነውና ከዚህ አይነት ነገር መራቅ ያስፈልጋል አንድ ሰው በተቻለ መጠን ወደዚህ አይነት ነገር የሚያመሩ ቃላቶችንም በራሱ መሰል ሰዎችም ጋር ሲገናኝ ወደዚህ አይነት የሚያመሩ ነገሮች በቃ ማለት ያስፈልጋል ሰው ላይ ድንበር ላለማለፍ ማለት ነው እዚህ ሐዲስ ላይ ያሉ ጥቅሞች አሉ ليس منا من ضرب الخدود የሚለው ላይ ማለት ነው እሱም በአላህ Subhanahu Wa Ta'ala ማመን ተገቢ እንደሆነ ነው በአላህ ማመን ውስጥ የሚገባው በቀደር ማመንም ጭምር ነው ومن يؤمن بالله يهدي قلبه የሚለው የቁርአን አንቀጽ የተፈሰረበት ومن يؤمن بالقدر ነው በቀደር የሚያምን ሰው አላህ ያመጣውን ነገር ከአላህ ነው ብሎ የሚቀበል ሰው يهدي قلبه አላህ ቀልቡን ይመራለታል እንግዲህ በአላህ ከማመን ችግር ነው ተያይዞ እርግጠኝነት ማጣት አላህ Subhanahu Wa Ta'ala አንድን ሰው ፈጥሮት ርዝቅን እንደማይከለክለውና ችግሮችን ቢመጡበት እንኳን ከችግር በኋላ ገር ነገር እንዳለ ይሄንን ነገር አስፍቶ አለማየትና ሸሪዓው በተናገረው መልክ አለማመን ነው አንዳንድ ሰዎችን حتى ህይወታቸውን በራሳቸው እጅ አጀላቸውን በራሳቸው እጅ እንዲያመጡ ራሳቸውን እንዲገሉ የሚያደርጋቸው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ عجبا لامر المؤمن የሙእሚን ጉዳይ ይደንቃል ان امره كله خير ወይም عجب የሱ ጉዳይ በአጠቃላይ ግርምት ነው የሚያስገርም ነው ብለዋል ሙእሚንን إن أصابته سراء شكر فكان خيرا له መልካም ነገር ቢገጥመው ያመሰግናል خير ይሆንለታል وإن أصابته ضراء ጉዳት ቢገጥመው صبر ትግስት ያደርጋል فكان خيرا له ይሄም خير ይሆንለታል وليس ذلك إلا للمؤمن ለሙእሚን እንጂ እንደዚህ ለማንም አይሳካም ብለዋል خير ሲያገኝ ያመሰግናል ክፉ ነገር ሲመጣበት ደግሞ صبر አድርጎ ማለፍ ለሙእሚን እንጂ አይሳካም
ለሙእሚን እንጂ አይሳካም ተመልከቱ እስቲ ራሳችንን አስገብተን ማየት ነው አላህ ሲሰጠን ሹክር እናደርጋለን ነው እናመሰግናለን ወይ ነው ይሄም ጥያቄ ነው ይሄም ትልቅ ጥያቄ ነው ራሱ ከጥያቄዎቹ ሁለተኛው ደግሞ አላህ Subhanahu Wa Ta'ala ሲፈተነን ሶብር እናደርጋለን ወይ ይሄ حتى ራሱን ለዛ ቀደም ለተጠቀስነው ለእምቲሃር ወይም ደግሞ ራሱን ለማረድና ራሱን ችግር ላይ ለመጣል ራሱን መርዝ ላይ ለመጣል ከሚሄደው ሰው በፊት እንኳን ለሌሎች እንኳን ሙእሚኖች ይሄ ነገር አልተገራልንም ማለት ነው እርግጠኛ አይደለም አላህ Subhanahu Wa Ta'ala ቢፈተነን ሶብር እናደርጋለን ማለት ነው ሙእሚን ግን ሷብር ነው ስለዚህ ይሄ ምን ያሳያል ኢማን ከቀልባችን ላይ ጎደሎ መሆኑን ወይም ደግሞ በኢማን ላይ ያለን ነገር በተወሰነ መልኩ የተጓደለ መሆኑን ያሳያል ከኢማን ጉለት ነው በአላህ ላይ ተወኩል አለመኖር ዲንን አለመረዳት የአኺራ ሀገር ሰፊና ቅጣቱም ደግሞ የከበደ መሆኑን አለማወቅ አለመረዳት ሰዎችን ለዚህ አይነቱ ነገር የሚጋብዛቸው ማለት ነው ተገላገለ ነው የሚሉ ሰውዬ የታባቱ ነው የሚገላገለው ራሱን አጥቶ ወዴት ነው የሚገላገለው ከአላህ ፊት ቀርቦ ገና የአኺራን ቅጣት ነው የሚቀምሰው እንጂ ማለት ነው አላህ ካልታረቀውና አፉ ካላለው በስተቀር ስለዚህ ከባድ ነገር ነው ወዴት ይገላገላል ሰውዬ እንደውም ተገላገለ የሚባለው አንድ ሰው ሁሉን ነገር ትቶት ወደ ዲኑ ቢሆን ነበር ሱብሃንአላህ ተገላገለ የሚባለው ይሄ ነበር ሁሉን ነገር ሲያስጨንቀው ምን ሲሉ ሁሉን በቃ ተውት ብሎ ወደ ዲኑ ቢገባ ሰብር አድርጎ የዚህ ጊዜ እውነተኛ መገላገል ይሄ ነበር ህይወቱንም አትርፏል ህይወቱንም ባልሆነ መስመር አላጨዳተም እንደገናም ደግሞ አኺራውንም እንደዚሁ አትርፏል ማለት ነው ዱንያ አኺራውን ጠብቋል ይሄ ሰው ተገላግሏል አማ ራሱን ገድሎ የሄደ ሰው ከዚህ ዱንያ ከሁሉ በላይ ትልቁ የሚያስፈራ ነገር ኻቲማውን በራሱ አበላሽቶ የሄደ ሰው ነው ይሄ ነው የተገላገለው ሁለተኛ ነገር ደግሞ የመጀመሪያ ወደ አኺራ የተራመደበት ነገር ወደ አኺራ የተራመደበት የመጀመሪያው ቅጽበቱ ራሱን ገሎ መሆኑ ይሄ መጨረሻ አሳፋሪ ነገር ነው ማለት ነው የዱንያው የመጨረሻ ኻቲማው መጥፎ ነው አኺራው ላይ መጀመሪያ የጀመረበት ነገር አኺራውን ክፉ ነው ማለት ነው እና ይሄ ሰው አልተገላገለም በጥቅሉ የዚህ አይነቱ ነገር የሚመጣው ምንድነው ሶብር ካለ ማድረግ ነው ሸሪዓው የሚለውን ካለ መስማት ነው ያው ዝም ብሎ አላ አይደለም የካፊር ሰዎች ሁኔታ ይታያል ካፊሮች እንዴት ነው አጸፋቸው ለመጥፎ ነገር ያላቸው መጥፎ ነገር ሲደርስባቸው አጸፋቸው ምንድነው እናያቸዋለን ከዛ በኋላ እነሱ እንዳደረጉት ለማድረግ እናፍቃለን ማለት ነው ዲናችንን አናቀውማ ዲን ውስጥ ያለውንም ክብደት አልተረዳንም ለዚህ ነውና ትልቁ ጥፋት እዛ ጋር ነው ያለው ዞሮ ዞሮ ትክክለኛው አቋም አንድ ሰው የፈለገ ያክል ወንጀል ቢሰራ ኩፍር ላይ እስካልወደቀ ድረስ ሽርክ ላይ እስካልወደቀ ድረስ አላህ Subhanahu Wa Ta'ala ጀሃነም እንኳን ገብቶ አስገብቶ ይሄንን ሰው ጀሃነም አስገብቶት እንኳን ቢቀጣው በኢማኑና እስልምናው ካለ ኢማኑ ካለ ወደ ጀነት እንደሚመለስ ተስፋል ለዚህ ነው ኢማን ሁለት አይነት ነው ብለዋል ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ አንደኛው ኢማን ሙሉ ለሙሉ እሳት ከመግባት አንድን ሰው የሚጋርድና የሚከለክል የሆነ ኢማን አለ ሙሉ ለሙሉ እሳት ከመግባት የሚከለክል አለ ሌላኛው ኢማን ደግሞ እሳት መግባትን አይከለክልም ከጉድለት የተነሳ እሳት ያስወረውራል ከመሆኑም ጋር ግን እሳት ውስጥ መዘውተርን ይከላከላል እሳት ውስጥ ከመዘውተር አላህ Subhanahu Wa Ta'ala ያድነዋል ማለት ነው ሰውየው المهم የዚህ አይነቱ ዚና የሚያደርግ ሰው ኸምር የሚጠጣ ሰው ስርቆት ላይ ወይም ደግሞ ራሱን የገደለ ሰው የመሳሰሉ እነዚህ ትላልቅ ወንጀሎች ናቸው ቅድም የጠቀስነው ምን ሳይቀር ሶብራቶ ራሱን ያጠፋው ሰውና እንዲሁም ደግሞ ሶብራቶ የሚጮኸው
ራሱን ይሄ የሚቦጫጭቅ ምናምን ልብሱን የሚቦጫጭቅ ምናምን ይሄም እንደዚሁ ከከባኢር ወይም ትላልቅ ከሚባሉ ወንጀሎች ነው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት ቅድም የቀራነው ሐዲስ ላይ እንዳለው ማለት ታዲያ ይሄ ሁሉ ያከፍራል ለማለት አይደለም ነገር ግን ለጀሃነም ያጋልጣል አላህ አፉ ካላለውና አላህ አፉ ብሎት ቀጥታ ጀነትን ካላስገባው በስተቀር ለጀሃነም ሙስተሂቅ ይሆናል ጀሃነም ውስጥ ተቀጥቶ ከዛ በኋላ ከጀሃነም ውስጥ መዘውተርን ነው የሱ መሰረታዊ ኢማኑ ሊከላከልለት የሚችለውና ጥንቃቄ መደረግ አለበት ሶብር ላይ هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين